በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሐዋርያዊት ቤተ ክርስቲያን ምን አይነት ናት? መገለጫዋስ ምንድን ነው? ሐዋርያዊት ቤተ ክርስቲያን በዚህ ዘመን የት ነው ያለችው? በእነዚህ ነጥቦች መነሻነት ስለ ሐዋርያዊት ቤተ ክርስቲያን ጥቂት ሐሳቦችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁም በየጊዜው የሚለቀቁ መልእክቶች እንዲደርሷችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። መነሻ የሚሆነን የእግዚአብሔር ቃል ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች ከጻፈው ምዕራፍ 2 ከቁጥር 20 እስከ 22 ያለው ይሆናል። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። በሐዋርያትና በነቢያት መሠረት ላይ ታንጻችኋል ይላል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሐዋርያው ጴጥሮስም በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 5 ላይ መንፈሳዊ ቤት ለመሆን ተሰሩ ሲል ገልጿል። መንፈሳዊ ቤት ለመሆን ተሰሩ። እንግዲህ ይቺ በሐዋርያትና በነቢያት መሠረት ላይ የታነጸችው የተመሰረተችው ቤተ ክርስቲያን ልክ እንደ አንድ ሕንፃ በድንጋዮች እየተጋጠመ ውበቱን ጠብቆ እንደሚሰራ እንደሚታነጽ ሁሉ ቤተ ክርስቲያንም የክርስቶስ እንደመሆኗ መጠን በደም የተዋጁ ክርስቲያኖች ስብስብ ናት። ከእግዚአብሔር ርቆ የነበሩት በክርስቶስ ደም ተቀድሰው ወደ እግዚአብሔር ቀርበዋል። ደግሞም ታንጻቸዋል ተብለዋል። በክርስቶስ ያመኑ አንድ ቤት እንደሚሰራው አይነት በሐዋርያትና በነቢያት ትምህርት የማዕዘን ራስ ድንጋይ ከተባለው ከክርስቶስ ጋር እንደ ሕያዋን ድንጋዮች አብረው ይሰራሉ፣ ይታነጻሉ። የእግዚአብሔር መኖሪያ የእግዚአብሔር ቤተ መቅደስም ይሆናሉ። እናንተ ደግሞ ሕያዋን ድንጋዮች ሆናችሁ በክርስቶስ መንፈሳዊ ቤት ለመሆን ተሰሩ ይላል ሐዋርያው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 5 ላይ። ሐዋርያዊት ቤተ ክርስቲያን ማለት በመንፈሳዊ ሕይወት የምትታነጽ የእግዚአብሔር ማደሪያ መሆኗን የእግዚአብሔር ቃል ያስረዳናል። አንድ ሕንፃ ውበቱን ጠብቆ በጥንቃቄ ተሰርቶ ለአገልግሎት እንደሚውል ሁሉ ሐዋርያዊት ቤተ ክርስቲያንም በመንፈስ ቅዱስ በመታነጽ በመንፈስ ቅዱስ በመሰራት የእግዚአብሔር ቤተ መቅደስ የእግዚአብሔር ማደሪያ መሆን እንደሚገባት የእግዚአብሔር ቃል ያስረዳል። ሐዋርያዊት የተባለችው ቤተ ክርስቲያን ይህች ናት። ሐዋርያው ጳውሎስ በእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሠረትን መሠረቱ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ ይላል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም።
እርሱም ኢየሱስ ክርስቶስ ነው ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10ና 11 ላይ ይጠንቀቅ ተብሏል። በሐዋርያትና በነቢያት አስተምህሮ በክርስቶስ ቤዛነት በደሙ የተመሰረተችው ቤተ ክርስቲያን ዕለት ዕለት በመንፈስ መታነጽና የእግዚአብሔር መንፈሳዊ ቤት የእግዚአብሔር ማደሪያ መሆኗን የእግዚአብሔር ቃል በግልጽ ያስረዳል። ይህች ሐዋርያዊት ቤተ ክርስቲያን አሁን የት ነው ያለችው ነው? በዘመናችን በሰው እጅ የተሰሩ እጅግ ውብ የሆኑ ቤተ መቅደሶችን ማየት በጣም የተለመደ ነው። በዚህ በሰው እጅ በተሰራው ቤተ መቅደስ ለአገልግሎት የተሰለፍነው ምን ያህል በመንፈስ ታንጸናል የሚለው መሰመር አለበት። ለአምልኮተ እግዚአብሔር ወደዚህ በሰው እጅ ወደ ተሰራው ቤተ መቅደስ የሚጎርፈው ሕዝብ ምን ያህል በመንፈስ ታንጿል ነው። እንደሚታወቀው እንደዚህ ዘመን በመንፈሳዊነት ስም የተቀለደበት ጊዜ የለም። ንስሐ በሌለበት የዕለት ተዕለት ነውር መንፈሳዊ መስሎ መኖር፣ መንፈሳዊ መስሎ መታየት በእጅጉ የተለመደበት ዘመን ነው። ሀይ የሚል የጠፋበት ዘመን። ታዲያ ሐዋርያዊት ቤተ ክርስቲያን በመንፈስ እየታነጸች የእግዚአብሔር ቤት የእግዚአብሔር ማደሪያ ለመሆን ዕለት ዕለት የምትሰራው እስከ ክርስቶስ መምጣት ድረስ እርስ በርስ ድንጋዮች እየተጋጠሙ ትልቅ ሕንፃ እንደሚሆኑ ሁሉ ዕለት ዕለት እየተሰራች የምታድገው ሐዋርያዊት ቤተ ክርስቲያን በዚህ ዘመን የት ነው ያለችው? እውነት ነው። ማንም ሰው ቢሆን እንደ ሰው ደካማ ማንነት አለው። እንደ ሰው በሕይወቱ ዕለት ዕለት መለወጥ የሚገባው ደካማ ማንነት አለው። የቤተ ክርስቲያን ስራ ደግሞ ይህንን መለወጥ፣ ይህንን ማነጽ፣ መንፈሳዊ ቤት አድርጎ ለመስራት የሰውን ልጅ በእግዚአብሔር ቃል ዕለት ዕለት ማነጽና መስራት እንደሆነ የሚታወቅ ነው። የቤተ ክርስቲያን ዋና ግብ መንፈሳዊ ቤት ሆኖ መታነጽ ነው። የቤተ ክርስቲያን ዋና ግብ ይህ ነው። በመንፈስ መታነጽ፣ በእውነት መታነጽ፣ በፍቅር መታነጽ፣ በሰላም መታነጽ፣ በታማኝነት መታነጽ። እነዚህ የሐዋርያዊት ቤተ ክርስቲያን መገለጫዎች ናቸው። እነዚህ ነገሮች ከቤተ ክርስቲያን እየራቁ ያሉበት ዘመን ላይ እንደሆነ በግልጽ የምናየው እውነት አለ። በየጊዜው የሚታየው በየጊዜው የሚሰማው በዕለት ተዕለት ሕይወታችን በቤተ ክርስቲያን አካባቢ የሚነገረውና የሚሰማው ሁሉ እነዚህን እውነታዎች የሚጣረስ ነው። በሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ አብያተ ክርስቲያናት በሰላም ኖሩ፣ ታነጹም፣ በእግዚአብሔርም ፍርሃት በመንፈስ ቅዱስ መጽናት እየሄዱ ይበዙ ነበር ይላል። ይበዙ ነበር በእግዚአብሔርም ፍርሃት፣ እግዚአብሔርን በመፍራት በሰላም ኖሩ ታነጹም ይላል። ይሁነ ዛሬ ከቤተ ክርስቲያን እየራቀ ያለበት ሁኔታ ነው። ስለዚህ የቤተ ክርስቲያን መታነጽ በሐዋርያትና በነቢያት ላይ ተመስርታችኋል፣ ታንጻችኋል ሲል ሐዋርያው ቅዱስ ጳውሎስ በመንፈሳዊ ሕይወት መታነጽ ነው። በእጅ ከሚሰሩ ቤተ መቅደሶች በላይ የሰው ልጅ በሕይወቱ መታነጽ አለበት። ለዚህም ነው ሐዋርያው በቆላስይስ መልእክቱ ላይ ስር ሰዳችሁ ታነጹ ይላል። ስር ሰዳችሁ ታነጹ፣ በመንፈስ መታነጽ፣ በእውነትና በፍቅር መታነጽ። የአዲስ ኪዳን ቤተ መቅደስ በዋናነት ሰው እንደሆነ ይታወቃል። በዚህ ዘመን በዘር፣ በብሔር፣ በቋንቋ፣ በጥቅም የሚታዩ እሰጥ አገባዎችና የሚታዩ ከመንፈሳዊ እውነት የራቁ ጉዳዮች የቤተ ክርስቲያን የዕለት ተዕለት መገለጫ እየሆኑ ያሉበት ጊዜ ላይ ነን።
ስለዚህ ሐዋርያዊት ቤተ ክርስቲያን የት ነው ያለችው ብለን ስንል በቃሉ እንደተገለጸው በመንፈስ የምትሰራ ዕለት ዕለት በመንፈሳዊ ሕይወት የምትገለጥ ዕለት ዕለት በመንፈሳዊ ሕይወት የምታድግ የሰዎች ስብስብ ናት ቤተ ክርስቲያን። በአዲስ ኪዳን ትልቁ ቤተ መቅደስ ሰው እንደሆነ ይታወቃል። በሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ እንደተገለጸው ሁሉን የፈጠረ አምላክ እርሱ የሰማይና የምድር ጌታ እጅ በሰራው ቤተ መቅደስ አይኖርም ነው የተባለው። እጅ በሰራው ቤተ መቅደስ አይኖርም። ምክንያቱም እግዚአብሔር በአዲስ ኪዳን ሰውን የራሱ ቤተ መቅደስ አድርጎታል፣ የራሱ ማደሪያ አድርጎታል። ወገኖቼ ይህንን እውነት ልብ ልንል ይገባል። ስለ ሐዋርያዊት ቤተ ክርስቲያን ስናስብ በመንፈስ የታነጹ በደሙ የተቀደሱ እግዚአብሔርን በመፍራት የሚመላለሱ ለሕዝብም ለራስም የሚተርፉ አገልጋዮች ያሉባት ቤተ ክርስቲያን ነች። ዛሬ ላይ በብዙ ሚሊዮን በሚቆጠር በመቶ ሚሊዮኖች በሚቆጠሩ ገንዘቦች ወጪ ተደርጎ የሚሰራባቸው ውብ ቤተ መቅደሶች በውስጥ የሚኖሩ የምንኖር አገልጋዮችና ሕዝብ በመንፈስ ካልታነጽን፣ በመንፈስ ቅዱስ ካልታነጽን፣ በመንፈሳዊ ሕይወታችን ስር ሰደን ካልታነጽን በሐዋርያትና በነቢያት የተመሰረተችው ይህች ቤተ ክርስቲያን በእነርሱ አስተምሮ በክርስቶስ ቤዛነት የተመሰረተችው ይህች ቤተ ክርስቲያን ዛሬ እኔና እናንተ በመንፈሳዊ ሕይወታችን በመታነጽ እግዚአብሔርን በመፍራት ሕይወት እናገለግል ዘንድ የተጠራን መሆናችንን አውቀን ሐዋርያዊት የምንላትን ቤተ ክርስቲያን በሕይወታችን መግለጽ ስንችል ነው። ሐዋርያዊት የተባለችው ቤተ ክርስቲያን በቃሉ እውነት የተገለጠች ናት። ይህች ደግሞ ዛሬም እኔና እናንተ በሕይወታችን በኑሯችን የምንገልጥባት፣ በአገልግሎታችን በክርስትና ሕይወታችን የምንገልጥባት ቤተ ክርስቲያን መሆን አለባት። ስለዚህ ቃሉ እንደሚለን ሐዋርያዊት የተባለች ቅድስት ቤተ ክርስቲያን ዛሬ የት ነው ያለችው? ነው ወይስ በቃል በንግግር ብቻ ነው የምንገልጠው? እስከ ክርስቶስ ዳግም መምጣት ድረስ ሕያዋን ድንጋዮች በመሆን በየጊዜው መታነጽ መሰራት የሚገባት ቤተ ክርስቲያን ዛሬ የት ነው ያለችው? ዛሬ የምንሰማው ነገር፣ በቤተ ክርስቲያን ውስጥ የሚታየው ነገር፣ የሚሰራው ነገር እግዚአብሔርን መፍራት፣ ስነ ምግባር፣ እውነት፣ ፍቅር፣ ሰላም እነዚህ ነገሮች እየራቁ ባሉበት በዚህ ዘመን ሐዋርያዊት የምንላት ቤተ ክርስቲያን የት ነው ያለችው? ይህንን ሁላችንም ልናስታውስ ይገባል። ዛሬ እያንዳንዳችን እንደ ክርስቲያን የእርሱ መንፈሳዊ ቤት ለመሆን እንደተጠራን ልናውቅ ያስፈልጋል። እግዚአብሔር መንፈስ ቅዱስ በእኛ ሕይወት ውስጥ አድሮ በእኛ ማንነት ውስጥ አድሮ እርሱን ይከብር ዘንድ እኛ ደግሞ መንፈሳዊ ቤት ሆነን በመሰራት ለሌሎቹ ሐዋርያዊት ቤተ ክርስቲያን ማለት ይህች እንደሆነች ማሳየት እንደሚገባን የእግዚአብሔር ቃል ይህንን እውነት ያስረዳናል። ስለዚህ ወገኖቼ ክርስትና ማለት መንፈሳዊነት ማለት የክርስቶስ ቤተ ክርስቲያን ማለት በሰዎች ሕይወት የምትገለጥ ናት። በሰው እጅ የተሰራው ላይ ብቻ እይታችንን ቤተ ክርስቲያን ማለት በሰው እጅ የተሰራው ብቻ እንደሆነ አድርገን እንዳናስብ እያንዳንዳችን የእግዚአብሔር ማደሪያ ለመሆን መንፈሳዊ ቤት ሆነን እንድንሰራ እግዚአብሔር ከእያንዳንዳችን ይህንን ይፈልጋል። ሐዋርያዊት ቤተ ክርስቲያን ማለት ይህች ናት። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። ሁለተኛውን ክፍል በቀጣዩ እየላችሁ እመለሳለሁ።